መብረቅ ጠፈራ ወህብራ በረድ በከመ ተነበይኪ ድንግል ጽጌ ነጎድጓድ ያስተበጽኡኪ ኩሉ ትውልድ ወእምኔሆሙ አንሰ ገብርኪ ዋህድ ያስተበጽኡኪ ኩሉ ትውልድ ትውልድ ሁሉ ብፅዕት ይሉሻል። እስኪ እጃችሁ ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መምህራችን መርሃ ግብሩን እየመሩልን ያሉ መምህር ያሬድ የዚህ ታላቅ ቤተ መቅደስ ስብከተ ወንጌል ክፍል በዝማሬ ያገለገልከን ወንድማችን ባለማሲንቆው ቀረብም ብላችሁ ራቅም ብላችሁ የእግዚአብሔርን ድምፅ የምትሰሙ ቅዱስ መጽሐፍ ምን እንደምትሰሙ አስተውሉ ይላል። የምንሰማውን አስተውለን ያስተዋልነውን ደግሞ ሰርተን በሰራነው ደግሞ እንጸድቅ ዘንድ የሰበሰበን አምላክ የተመሰገነ ይሁንና እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ እንድናመሰግነው የጠራን የሰበሰበን ልዑል አምላካችን ከእናቱ ቅድስት ድንግል ማርያም ከቅዱሳን መላእክት ከጻድቃን ከሰማዕታት ጋር ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ አሁን የያዝነው ወርሃ ጽጌ ዘመነ ጽጌ ነው። ከዚያ ቀጥሎ አስተምህሮ ልንል ትንሽ ዕለታት ይቀሩና የሰንበቱን አገልግሎት ጥቅምት 30 ላይ አጠናቀን ነገር ግን 5 ዕለታት ይቀራል። ዘመነ ጽጌ 40 ቀን ነውና ከመስከረም 5 ቀን ከህዳር 5 ቀን 10 ጥቅምት 30 ስንት ይሆናል? 40። ስለዚህ ሰንበት አገልግሎት በወርሃ ጽጌ ዘመነ ጽጌ አጠናቀናል። ቀናቶች ግን ይቀሩናል። አሁን ከዚህ በኋላ ደግሞ 2 ቀን ይቀራሉ ማለት ነው። ከዚህ ውስጥ በዚህ በ40ው ቀን ውስጥ ቅዱስ ያሬድ በሰራው የማህሌት አገልግሎት ማህሌተ ጽጌና ሰቆቃወ ድንግል አብረው ይደርሳሉ። 150 ማህሌተ ጽጌ ውስጥ አንዱ ጎላ ባለመልኩ ቁጥር 143 ላይ ስለ ቅዱስ ዑራኤል አባት ጽጌ ድንግል ከመጽሐፈ ሄኖክ ምዕራፍ 6 ጋር አገናኝቶ የተናገረው ቃል አለ። ይህንን ኃይለ ቃል ወስደን ስለ ስደት ስለ ጽጌ ብዙ ተምራችኋል። ግን የእያንዳንዱ ጸጋና የእያንዳንዱ ስጦታ የእያንዳንዱ ያነጋገር ተሰጥቶ ስለሚለያይ አንዳንድ ነገሮችን እንነጋገራለን በሚኖረን ምሽት። እግዚአብሔር አምላክ ምሽቱን ባርኮ እኔንም እናንተንም እንዲያስተምረን መልካም ፈቃዱ ይሆንልን። አንዱ ቆሞ ሌላው ተቀምጦ ይሁን እንጂ አስተማሪ ማን ነው? እግዚአብሔር ነው። በማቴዎስ ወንጌል ምዕራፍ 11 ላይ እንዲህ ይለናል። እናንተ የዓለም ሸክም የከበዳችሁ ኑ ደቂቅየ ወአነ አዕርፈክሙ፣ ልጆቼ ሆይ ነው የሚለው እግዚአብሔር። ልጆቼ ሆይ ወደ እኔ ኑ እኔ አሳርፋችኋለሁ። ዓለም አሳራፊ አይደለችም። ሸክሟ ከባድ ነው። እኔ ግን አምላካችሁ የከበደውን ሸክም የማቀል
በከበደው ፋንታ ቀለል ያለ ልዝብ ቀንበር ሕጌን በእናንተ ላይ እማስቀምጥ። አዎ የማይጎዳችሁ የማይከብዳችሁ ሸክም የማይሆን ሕይወትን የሚሆን እኔን ማየት የምትችሉበት መንግሥተ ሰማያትን ማየት የምትችሉበት እረፍታችሁን የምታጣጥሙበት ሕግ እኔ እሰጣችኋለሁ። ዓለም ግን ከባድ ነው እያለ በወንጌሉ ሲናገር እንሰማዋለን። ስለዚህ ዛሬ ምናልባት ያልከበደ ነገር ካለ እናንተ ተናገሩ። ሁሉም ሸክም ከብዷል። ያልከበደ ነገር የለም። ምን ያልከበደ አለ ዛሬ? ሁሉ ነገር ክንድ ያዝላል። ሁሉ ነገር ትከሻ ያዝላል። ሁሉ ነገር አንደበትን ያዘጋል። ሁሉ ነገር ለዓይንም ለጆሮም ከብዷል። የከበደውን ነገር እግዚአብሔር አምላክ እንዲያቀልልን የእርሱ መልካም ፈቃድ ይሆንልን። አሜን በሉ። ማን ያቀልልን? እግዚአብሔር እንዲያቀልልን መልካም ፈቃድ ይሆንልን። አዎ የያዝኩት ርዕስ እስኪ ሁላችሁም ተናገሩት። ትውልድ ሁሉ በሉ ብፅዕት ይሉሻል። በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ እሷ ስትጸልይ ግን እንዲህ ብላለች፣ ትውልድ ሁሉ ብፅዕት ይሉኛል ነው ያለችው እሷ። እሱም አንጥቶታል እዚህ ጋር አባትዬን ግን እንደ ትንቢትም እንደ ስብከትም እንደ ትምህርትም እንደ ጸሎትም አድርጋ ስለተጠቀመችው ጸሎተኛም ነበረች። ወንዘ ትፈትር ወርቀ ወሜላደ አስተርአያ ገብርኤል ግብ ተብሎ በቤተ መቅደስ ሐርና ወርቁን እየፈተለች በዚያ በጸሎት ቤት ይልቁንም ከመዝ ነበርኪ አሰርተ ወክልኤታ ዓመተ እንዘ ትናዘዚ ማኅበረ መላእክት አንቀጸ ብርሃን በተባለው ድርሰቱ ቅዱስ ያሬድ 12 ዓመት በቤተ መቅደስ ኖርሻል። ስንት ዓመት? ለጸሎት ሩቅ አይደለችም፣ ቅርብ ናት። ስለዚህ እንደ ጸሎት እንደ ትምህርትም ደግሞ ኢሳይያስ 7:14 ላይ መጽሐፍ ቅዱስ ስታነብና ያንን መጽሐፍ ክፍል ስታወጣ ስታወጥ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች የሚል ቃል አይታ አግኝታ አንብባ ለመረዳት ቢቸግራት ድንግሏ ጸንሳ የምትወልደው ልጅና ድንግሏ አይ ዘንድ ከዚያ ዘመን እባክህ አምላኬ አድርሰኝ፣ ካደረስከኝ የልጇ አዛይ ለእናት ደግሞ ገረድና አገልጋይ እሆናለሁ ብላ ተመኘች። ስለዚህ አባትዬ ድንግል ምን አለ? እንደ ወንጌል ቅርብነቷ ትምህርት እንደ ጸሎት ደግሞ አዎ በጸሎቷ እንደ ትንቢት ደግሞ ነቢይ ናት። ድንግል ማርያም ነቢይ ናት። አዎ ትውልድ ሁሉ ብፅዕት ይሉኛል ብላ የጸለየችውን ጸሎት ታላቁ አባት አባትዬ ድንግል ደግሞ እንዲህ አለ፣ ያስተበጽሑኪ ኩሉ ትውልድ። ከኋላ ምን አለ? በከመ ተነበይኪ ድንግል ጽየ ነጎድጓድ። አዎ ነጎድጓድ ድምፅ ነው። ምንድን ነው የሚለው? ድጓው መላእክት ይትለአክዎ ለዘአንጐድጐደ ሰማያተ ወአውረደ ዝናማተ ተስፋ ኩሉ አለ። ቅዱስ ዑራኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል አዎ በደመና ውስጥ ነጎድጓድን ለፈጠረው በደረቅ ደመናና በእርጥብ ደመና ውስጥ መብረቅን ለሚልከው ለእግዚአብሔር ይላላኩታል፣ ይታዘዙታል። ሰው እግዚአብሔርን ሊታዘዝም ላይታዘዝም ይችላል። መላእክት ግን ይታዘዛል። እየሰማችሁ ይሆናል።
ያውም እኛ ስንታዘዝ መንገድ መርጠን ቦታ መርጠን ነው የምንሄደው። ቅዱስ ዑራኤል በነጎድጓድ ውስጥ ነው የተሾመው። ቅዱስ ዑራኤል በመብረቅ ውስጥ ነው የተሾመው። እየሰማችሁ ነው አይደል? ቅዱስ ገብርኤል የታዘዘው የነደደ እሳት ውስጥ ላይ ነው። ሦስቱን ወጣቶች ጠይቋቸው፣ አናንያ፣ አዛርያ፣ ሚሳኤልን። ትንቢተ ዳንኤል ምዕራፍ 3 ላይ እሳቱ ነዶ ሦስት ወጣቶች ወደ እሳቱ እጅና እግራቸው ታስሮ ሲወረወሩ የወረወሯቸውን የእሳት ወላፈን ሲበላቸው ወደ እሳቱ የገቡት ግን አስቀድሞ የተላከው መልእክተኛ ቅዱስ ገብርኤል ገብቶ ስለነበረ እነሆ አይረፍከነ ማእከለ እሳት ወማይ መዝሙር 66 ላይ እሳቱን ውሃ አድርጎ በውሃውና በእሳቱ መካከል ልጆቹ አገልጋዮቹ እንዲያልፉ አደረጋቸው። እግዚአብሔር ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚነግረን። እኛ ብንታዘዝ መንገድ መርጠን ነው። የታክሲ ራይድ ተከፍሎን ነው ወዳጆቼ። ቦታ መርጠን ነው። ቅዱስ ገብርኤል ሲታዘዝ ወደ እሳት ነው። ቅዱስ ሚካኤል ቢታዘዝ ወደ ማዕበል ነው። ዘነፈቃ ለባሕረ ኤርትራ ወከፈላ ወአውጽኦሙ ለእስራኤል እንተ ማእከላ። ዘጸአት ምዕራፍ 14 ላይ 600 ሺህ እስራኤላውያን በሙሴ መሪነት በካህኑ በሌዋዊው አሮን አፈ ጉባኤነት ኤርትራ ላይ ደርሰው እንዳይሻገሩ ውሃው ቢሞላ እንዳይመለሱ ጠላት ቢመጣ ሙሴን ላታሻግር ለምን ከግብፅ አወጣህን ብለው ሲያጉረመርሙ ነሳ ሙሴ በትረ ጸለየ ወአማእተበ ውእቱኬ በአርአያ ትምህርተ መስቀል። በትር ማለት ድጋፍ ነው። እመቤታችን ለተንገዳገደችው ለሔዋን ሊወድቅና አንድም ለወደቀው ለአዳም በትር ሆና የተሰጠች እናት ናት። የነቢያት ትንቢታቸው፣ የሐዋርያት የአንደበት ጣዕማቸው ለዛቸው፣ የባሕታውያን እነሆ ጽናታቸው፣ የመነኮሳት መቁጠሪያቸው ድንግል ማርያም እናታችን የዓለም ምርኩዝ ናት። እንዳንወድቅ ምርኩዝ ሰጥቶናል። ምርኩዝን ይደገሙታል። ምርኩዝን አውሬ ይከላከሉበታል። ምርኩዝን ቆላ ይወርዱበታል። ምርኩዝን ደጋ ይወጡበታል። ምርኩዝ ድጋፍ ነው። የእኛ ድጋፋችን ድንግል ማርያም ናት። እስኪ አመስግኗት እናታችን ድንግል ማርያም፣ እሷ ናት ወዳጆቼ። ሙሴ ለጊዜው በትሩ ለምልክት ለተአምር የተሰጠው በትር ክንጣለው አለው፣ ሲጥለው እባብ ሆነ። አንሳው አለው፣ በትር ሆነ። ሂድና በዚህ 9 መቅሰፍት በ10ኛ ሞተ በኩር በ11ኛ ወደ ባህር ፈርዖንን ከነ ሰራዊቱ ከተት 600 ሺህ እስራኤላውያንን ታወጣለህ ብሎ እግዚአብሔር ላከው። የተባለ ሁሉ አልቀረም ሆነ። ሰው ያለው ሊሆንም ላይሆንም ሊፈጸምም ላይፈጸምም ይችላል። እግዚአብሔር ግን ያለው ይሆናል። ቅዱስ ያሬድን ጠይቁት። ይክን ኩሎ ወአልቦ ዘይሳኖ። አዎ ለእግዚአብሔር የሚሳነው ነገር የለም፣ ሁሉም ይሆናል። ምን ይላል? እግዚአብሔር ያለው ሁሉ ይሆናል። አዎ አምላከ ነቢያት የድሃዎች አባት ወተስፋ ቅቡፃን ተስፋ ለቆረጡት ተስፋቸው ይክን ኩሎ ሁሉን ይችላል እግዚአብሔር። ስለዚህም ነው በዚያች ተአምረኛ በትር የኤርትራን ባህር ሲነካው ግራና ቀኝ ተከፈለ። ቅዱስ ያሬድ ሲመሰክር እንዲህ አለ፣ ደቂቀ እስራኤል አደው በእግር አለ። ዋና የማይችሉት እስራኤላውያን ውሃው ሲከፈልላቸው በደረቅ ተሻገሩ ይላል። ወዳጆቼ እግዚአብሔር አዎ ልጆቼ ሲለን ባህሩን በደረቅ ያሻግረናል። እየሰማች ነው አይደል? በደረቅ ያሻግረናል። እግዚአብሔር በደረቅ ያሻግራል። እግዚአብሔር በካህሊነቱ እሳቱ እየነደደ እነሆ አዎ ውሃውን ውሃ አድርጎ እሳቱን ውሃ አድርጎ ያሻግረናል።
ያሻግረናል። አይታችኋል። ቂርቆስና ኢየሉጣ ወደ ፈላ ውሃ ሲጣሉ በጸሎቱ ለቅዱስ ቂርቆስ ወጣ ማይ ውስተ ጽሕት ወኮነ ጥምቀተ ለአግብርተ እግዚአብሔር። ለሚያቃጥላቸው እንደ ዶሮ እንዲለበልባቸው እንዲቀቅላቸው የፈላ ውሃ በቅዱስ ቂርቆስ በ3 ዓመቱ ሕፃን ጸሎት ወደ ጥምቀት ተቀየረ። ክብርና ምስጋና ለመድኃኒዓለም ይሁን። ይህ ነው ወዳጆች፣ ስናምን እነዚህ ሁሉ ተአምራቶች በእኛ ላይ ይደረጋሉ። ስለዚህ ምን ይላል ነቢዩ ሙሴ? የኔ በትር አለ እነሆ ወደ ባሕሩ ሲያቀናና ሲመለከት ሲያማትም ቅዱስ ሚካኤል በብርሃን መስቀሉ ውሃውን ባረከው፣ ግራና ቀኝ ተከፈለ፣ እስራኤላውያን በደረቅ ተሻገሯል። አያችሁ፣ ቅዱስ ገብርኤል ቢላክ ወደ እሳት፣ ቅዱስ ሚካኤል ቢላክ ወደ ውሃ፣ ቅዱስ ዑራኤል ቢላክ ወደ ነጎድጓድ ወደ መብረቅ ነው የሚላኩት። አያችሁ፣ የቦታ ምርጫ የለም። ይሄ ይከብደናል፣ ይሄ ይቀለናል የለም። ይታዘዛሉ። የእኛ ትእዛዝ ሊሆንም ላይሆንም ይችላል። መላእክት ግን ታዛዦች ናቸው። እኔና እናንተም በሕይወታችን ለእግዚአብሔር ታዛዥ እንድንሆን ይልቁንም እንዲያደርገን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ስለዚህ ምን አለ አባ ጽጌ ድንግል? እንዲህ አለ በከመ ተነበይኪ ድንግል አለ። ድንግል ሆይ ትንቢት እንደተናገርሽ አስቀድመሽ ምን ትውልድ ሁሉ ብፅዕት ይሉኛል። ትውልድ ያልፋል፣ ትውልድ ይተካል። 4 ነገሮችን ላሳያችሁ። መዝሙረኛው ልበ አምላክ ዳዊት በመዝሙር 44 ቁጥር 17 ላይ ወይዘክሩ ስመኪ በኩሉ ትውልደ ትውልድ። አዎ ስምሽን ለልጅ ልጅ ያሳስባል። እስኪ ተናገሩ እባካችሁ፣ ስምሽን በሉ ለልጅ ልጅ ምን ይላሉ? ያሳስባሉ። እሷ ምን አለች? ትውልድ ሁሉ ብፅዕት ይሉኛል። ያሳስቡኛል ማለት እኮ ነው። ብፅዕት ይሉኛል። እንደገና ጻድቁ ወይም ደግሞ አረጋዊው ወይም ደግሞ ደራሲው አባ ጽጌ ደግሞ ምን አለ? ያስተበጽውኪ ኩሉ ትውልድ ሁሉ ብፅዕት ይሉሻል። ለምን ብፅዕት ይሉኛል ብለሻላ? እግዚአብሔር ደግሞ ልበ አምላክ ዳዊት እንዲህ ብሏል፣ ወኢያሕጽኦሙ እምዘፈቀዱ። እግዚአብሔር እኛ የወደድነውን ነገር አያሳጣም። ለእናቱማ በተለይ ደግሞ አያሳጣትም። የእናት ልመና አንገት አያስቀልስም፣ ፊት አያስመልስምና ትውልድ ሁሉ ብፅዕት ይሉኛል ብላ ጸሎት አደረገች፣ ጸለየች። ልጇም ደግሞ ትውልዱ በሙሉ ብፅዕት እንዲላት አደረገ። ክብርና ምስጋና ለመድኃኒዓለም ይሁን። እናትና ልጅ እንደዚህ ነው። ስለዚህ ምን አለ? ትውልድ ሁሉ ብፅዕት ይሉኛል ያለችውን ደራሲው ትውልድ ሁሉ ብፅዕት ይሉሻል አለ። አባቷ ዳዊት ደግሞ ከ1000 ዘመን በፊት ምን አለ? ወይዘክሩ ስመኪ በኩሉ ትውልደ ትውልድ። ስምሽን ለልጅ ልጅ ምን ይላሉ? ያሳስባል። አሁን እስኪ ወደ ጽጌው እንምጣ። 40 ቀን ሙሉ ሊቃውንቱ ምዕመናን ምን እያሉ አሰዋት የሚለውን እስኪ ውሰዱት እናንተ ራሳችሁ። ምን እያላችሁ አሰባችኋት? ትውልድ ሁሉ ብፅዕት ይሉኛል አለች እመቤታችን። አሁን ከክረምት በኋላ ጽጌ ይመጣል። ክረምት ማለት መከራ ነው። ክረምት ማለት ጨለማ ነው። ክረምት ማለት እነሆ ተስፋ ብቻ ያለበት ገበሬው ዘርቶ ቡቃያውን ልምላሜውን አይቶ በውስጡ ግን ፍሬ እንደሚያገኝ የገበሬው ተስፋ። ክረምት ብሉይ ኪዳን ነው። 15 የቃል ነቢያት፣ 16 የጽሑፍ ነቢያት ትንቢት ተናገሩ። በውስጣቸው ግን ተስፋ አለ። ድንግል ማርያም አምላክን ትወልዳለች፣ አምላክ ደግሞ ዓለምን ያድናል ብለው 31ዱም ነቢያት ስለ ድንግል ማርያም እናትነትና ስለ አምላክ ልጅነት ከድንግል ማርያም ተወልዶ ዓለምን እንደሚያድን ተስፋ፣ ትንቢት፣ ሱባኤ ቆጠሩ። ገበሬው በክረምት ያበቀለውን አሁን በጽጌ መኸሩን እህሉን እንደሚሰበስብ የነቢያትን ትንቢት ድንግል ማርያም ስብስብ አደረገችና በማህፀኗ አብቅላ አበባዋ ፍሬዋ መድኃኒዓለም ሆነ። ክብርና ምስጋና ለመድኃኒዓለም። ትንቢቱ መጣ፣ ተሰበሰበ፣ በድንግል ማርያም ወለደችው። በቃ ጽጌ ማን? መድኃኒዓለም።
ጽጌ ማን? ድንግል ማርያም። የጽጌዋ ፍሬ አምላክን መውለድ፣ የአምላክ ጽጌነት ፍሬ አድኖተ ዓለም፣ ዓለምን ማዳን። ሀገራችን ኢትዮጵያን ከመከራ እግዚአብሔር አምላክ ይሰውርልን። አሜን በሉ። እግዚአብሔር አምላክ ይሰውርልን። አባቶቻችን ምን ይላሉ? ልጅ አዝሎ ቅራን ጠልጥሎ ከመሰደድ ይሰውራችሁ ይላሉና ይህንን አሁንም እግዚአብሔር ያደርግልን። ይህ ነው የሚናገረው። የሚገርመው ነገር እያንዳንዳቸው አባቶች የተናገሩት በሙሉ ደርሷል። እዚህ ላይ አሁን ለምሳሌ ሊቃውንቱ በማህሌት እመቤታችንን ያሳስባል። ምን እያሉ ነው የሚያሳስባል? ጽጌ አስተራየ ሰሪጾ እማሕፀኑ ለዘአምሃኪ ጽጌ ለገብርኤል ምስለ ሰላሙ እያሉ ያሳስባል። የመጀመሪያው ነው። የምታዩዋቸው በማሳ ላይ ያሉ ቅጠሎች መጀመሪያ ቡቃያ፣ በወንጌሉ እንደተነገረው ቀዳማዊ ሳይረ፣ መጀመሪያ ቡቃያ፣ ዳህራዊ ሰብለ፣ ቀጥሎ ልምላሜ ወይም ሰብል ፍጹመ ሥርናየ፣ ከዚያ ቀጥሎ ደግሞ ፍሬ ይላል። እነዚህ ቅጠሎች፣ እነዚህ እጽዋት ቅጠሉን የሚያመጡት ከራሳቸው ነው። አበባውንም የሚያመጡት ከራሳቸው። እየሰማችሁ ነው? ጽጌ አስተራየ ሰሪጾ እማሕፀኑ። የእመቤታችን ጽጌነት የተገኘ ከመድኃኔዓለም ነው። የመድኃኔዓለም ጽጌነት ደግሞ የተገኘ ከድንግል ማርያም ነው። ይህ ዮሐንስ አፈወርቅ ምን ይላል? ድንግል ፈጣሪዋን ወለደችው፣ እርሱም ደግሞ የፈጠረውን ፍጥረት እነሆ ሳይንቅ ከሷ ሰው ሆነ። ይህንን ቅዱስ ያሬድ እንዲህ ብሎ ያመጣዋል። ወበውእቱ ሥጋ ተሳተምነ ምስለ ወልድከ ወኮነ አሐደ ሥጋ። ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ በማኅፀኗ ቢጸነስና ከሷ ልጅ ሆኖ ቢወለድ አሐዱ ዘእምቅድስት ሥላሴ ከሥላሴ አንዱ አካል ርዮትትናነ መዋረዳችንን አይቶ ሐዘናችን አይቶ መከራችን አይቶ አጽንዐነ ሰማየ ሰማያት ዝቅ ዝቅ እያለ በፍቅር ተስቦ መጻው ኀደረ ውስተ ከርሰ ድንግል በድንግል ማርያም አደረ ይልና ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት በስተቀር እንደኛ ሰው ሆነ ይላል። እንደማን ሰው ሆነ? ይሄ ነው። ከኃጢአት በስተቀር እንደኛ ሰው ሆነ ይላል። እንደኛ ሰው ሆነ። ማነው እሱ? መድኃኔዓለም። ስለዚህ እጽዋት ልምላሜያቸው አበባቸው ከራሳቸው ውስጥ እየፈካ እንደሚወጣ የእመቤታችን ቅድስና፣ ንጽሕና፣ ድንግልና እንዲሁም ደግሞ ጽጌዋ ራሱ መድኃኔዓለም ነው። እየሰማችሁ ነው አይደል? የመረጣት ያከበራት አንቲሙ ለብርሃን የብርሃን እናት እንድትባል ያደረጋት እርሱ ነው። ስለዚህ ሊቃውንቱ ይህን ሲሉ እናንተ ደግሞ እዛው ማኅሌት ቁማችሁ ስታሳስቡ ታድራላችሁ። ይህ ብቻማ አይደለም፣ እንደገና ደግሞ የፈቃድ ጾም ትጾማላችሁ። ማሳሰብ እኮ ነው። አያችሁ፣ ራሷ ትውልድ ሁሉ ብፅዕት ይሉኛል አለች። ቅዱስ ዳዊት ነቢዩ ዳዊት አባቷ ዳዊት ደግሞ ይዘክሩ ስመኪ አለ። አባትዬ ድንግል ደግሞ ትውልድ ሁሉ ብፅዕት ይሉሻል አለ። አባ ሕርያቆስን ደግሞ እንመልከተው እንዴት አድርጎ እንደሚያሳስባት። አዘክሪ ሀበ መዘክር ዘኢይረስ ኩሉ። እስኪ ሁላችሁም ተናገሩ። ከማይረሳ በሉ ከእግዚአብሔር ከማይረሳ ወደ እግዚአብሔር አሳስቢልን። ምን በይልን? ከማይረሳ ወደማይረሳ ወደ እግዚአብሔር አሳስቢልን። ሰው ይረሳል አይረሳም እንዴ? ከሌለም ዘገየ ረስቸው አይደለም እንዴ? ሰው ይረሳል። ዮሴፍን ጠይቁት። ዘፍጥረት ምዕራፍ 40 ላይ በዚያ በታሰረበት ጊዜ ሁለት ወጣቶችን አይተው ሲጨነቁ ለሁለቱም ህልማቸውን ተረጎመላቸው። አንዱን ከ3 ቀን በኋላ ትሞታለህ አለ። አንዱን ከ3 ቀን በኋላ ትፈታለህ፣ ወደ ነበርክበት የሥራ መስክ ትገባለህ። ነገር ግን እንድታስበኝ እንዳትረሳኝ አለ። ምን እንድትለኝ? እንድታስበኝ አለ።
እንደተባለው በሶስተኛው ቀን አንደኛው ሞተ። ሌላኛው ደግሞ በሶስተኛው ቀን ተፈታና ሄዶ ወደ ነበረበት የሥራ መስክ እንጀራ ማቅረብና ሌላውንም መስተንግዶ ጀመረ። መብልና መጠጥ፣ ኑሮና ምኝታ፣ መቀመጥና መደሰት ሲስማሙለት ማንን ረሳው? ዮሴፍን ረሳው። እኛ ወይ ደስታ በዝቶ እንረሳለን፣ ወይ ሐዘን በዝቶ እንረሳለን፣ ወይም ደግሞ የፈለግነው ፍላጎታችን አልሟላ ብሎ እንረሳለን። አባ ሕርያቆስ ምን አለ? አዘክር ይሃ በመዘክር ዘይረስ፣ ወደማይረሳ ወደ መድኃኔዓለም አሳስብልን። ድንግል ማርያም ስለ ሀገራችን ታሳስብልን፣ ስለ ሃይማኖታችን ታሳስብልን። ዛሬ እንደ ሃይማኖትም እንደ ሀገርም እንደ ሕፃንነትም እንደ ወጣትነትም እንደ ሽምግልናም አሳሳቢ ያስፈልገናል። አንድ ጥያቄ ልጠይቃችሁ። አዳራሽ ውስጥ ስብሰባ ብትገቡ እያንዳንዱ ሀሳብ ሊገልጽ ሲል አንዱ ማሳሰቢያ ሲል የትኛው ይቀርማል? ንገሩኝ እስኪ። ማሳሰቢያ ነው አይደል? እሱ ነው የሚቀርመው። የሀሳቡን ሊናገር እጁን ቢዘረጋ ያችም ሀሳቧን ልትናገር እጇን ብትዘረጋ ማሳሰቢያ የሚል ካለ የሚቀርም የትኛው ነው? ማሳሰቢያ ነው። አሳስቢልኝ አለ። አሳስቢያን አባ ሕርያቆስ ሁልጊዜ በቅዳሴ በዚህ ወቅት እንድናሳስባት ቅዱስ አባ ሕርያቆስ የደረሰልን ድርሰት ወዳጆች፣ እሷ በገለጠችለት መጠን እንድናመሰግናት አድርጓል። ክብርና ምስጋና ለመድኃኔዓለም ይሁን። ይህን ነው የሚነግረን ማሳሰብ። እዚህ የጀመርነው ላይ ኡራኤል ለሄኖክ ዘአርአዮ ትምህርተ አምሳልኪ ቤተ ነዲና መጽሐፈ ሄኖክ ምዕራፍ 6 ላይ ስትሄዱ ስለ እያንዳንዱ መላእክት ይናገራል። ተከብተ ሄኖክ አልቦ ዘአይመራ በተከብተ ሄኖክ 6 ዓመት ተሰወረ። የተሰወረበትን ከእግዚአብሔር ውጭና ከሰባቱ ሊቃነ መላእክት ውጭ የሚያውቅ አልነበረም ይልና ሰባቱ ሊቃነ መላእክት ግን እየሄዱ ያናግሩት ነበረ ይላል። እና የሚጀምረው ቅዱስ ኡራኤል ላይ ነው። አሃዱ መልአክ መጣ ሀቤ ወቆመ ቅድሜየ፣ አንድ መልአክ መጣና ፊቴ ላይ ቆመ አለ። ቅዱስ ኡራኤል ይቆምላችሁ፣ አሜን በሉ። ምክንያቱም በነጎድጓዱ ዛሬ ኑሮው ነጎድጓዱ ነው፣ እየጮኸ ነው። ቋንቋ ነጎድጓዱ ነው፣ የኑሮ ውድነት ነጎድጓዱ ነው፣ መውጣት መግባት ነጎድጓዱ ነው። ገበያውም እንደዚያው ነው፣ ሁሉም እንደዚያው ነው። ስለዚህ በነጎድጓድ ውስጥ የተሾመው መልአክ ይቁምላችሁ፣ አሜን በሉ። ሁሉም መብረቅ ሆኗል። መብረቅ ያስደንጋጭ ነው። አንዳንድ ጊዜ ደግሞ መብረቅ ከሕይወትም ሊሆን ይችላል። እየሰማችሁ ነው አይደል? ገበሬው ሲያርሰዋልና ወደ ቤቱ ሊሄድ ሲል ከየት መጣ ያላለው ጨለማ መጣ። ጥርቅም ማለት ነው፣ ማየት አልቻለም። አንዳንድ ጉም እንደዚህ አይነት ጉም አለ፣ ማየት የማትችሉበት ክትልና በቃ እዚህ ጅብ ይኑር እዚህ አንበሳ ይኑር አታውቁም፣ እያተበተማችሁ ይሄ እና የገበሬ እርሻውን ጨርሶ ወደ ቤቱ ሲሄድ ይህ ጉም መጣና እንስሳቱ ቀድመው ትደዋል። እነሱ መቼም እግዚአብሔር ስለሚመራቸው እሱ አላስሄደው ሲል ግራው ገብቶ ዝሞ እንዲህ በመላምት እየተጓዘ እንዳለ ለካም በበጋ የተቆፈረ በክረምት ውሃ ሞልተው በበጋ ሊጠቀሙበት ትልቅ ጉድጓድ አለ። እየሰማችሁ ነው። አንድ እግሩን እንዲህ አደረገና ገደል ውስጥ ገብቶ ሊሰባበር አልቋል። ረጅም ነው በጣም። እግሩን ብድግ አደረገና ወደ ገደሉ ሊገባ ሲል መብረቁ ብልጭ አለ። መብረቅ ምን አለ? ብርሃን አለ። በመብረቁ ብልጭታ ጉድጓዱን አየ። ገበሬው ምን እንዳለ ታውቃላችሁ? እኛ እኮ ገበሬ ያልተማረ ይመስለናል እኮ። ገበሬው እኮ የድጓ መምህር እኮ ነው። ገበሬው እኮ የብሉያት የሐዲሳት መምህር እኮ ነው። ወዳጄ እንደ ገበሬ አማኛለን። እግዚአብሔርን አምኖ ጎተራ ላይ ውስጥ ያለውን ማዳበሪያ ውስጥ ያለውን እህሉን በትኖ ያዕቆብን ጠይቁት 5:13 ላይ አማኙ ገበሬ ታማኙን እግዚአብሔርን አምኖ የፊተኛውና የኋለኛውን ዝናብ ጠብቆ ይዘራል። እግዚአብሔር ደግሞ ለታማኙ ገበሬ ለአማኙ ገበሬ ስለ አንዱ ፋንታ 30-60 መቶ ፍሬ ይሰጠዋል አለ። ክብርና ምስጋና ለመድኃኔዓለም ይሁን። አማኙ ነው።
አማኝ መሆን ይጠይቃል። እየሰማችሁ ነው አይደል? ይሄ ገበሬ ምን አለ? እግሩን እንዲህ አድርጎ ገደል ሊገባ ሲል መብረቁ ቦግ ሲል ገደሉን አየና በመብረቁ ብርሃን ከገደሉ ሲድን ከሞት ሲድን ከመሰበር ከመጋጋት ሲድን ምን እንዳታውቃላችሁ? ወይ እግዚአብሔር ለካም በገዳዩ ታድናለህ። እየሰማችሁ ነው አይደል? መብረቅ በባህሪው ገዳይ ነው። አዎ፣ ስለዚህ በገዳዩ ብርሃን ታድናለህ አለ። እግዚአብሔር በገዳዩ ያድናል። እየሰማችሁ ነው አይደል? አዎ፣ ያድናል። አሁን ማን አልኩት ይላል ነው። እኔ ቅዱስ ኡራኤል እባላለሁ አለ። እየሰማችሁ ነው አይደል? ኡራኤል ይላል። መልአኩ ኡራኤል እባላለሁ አለኝ ይላል። ይቀጥልና ከየት መጣ? ከሰማይ። ስራ ምንድን ነው? በነጎድጓድና በመብረቅ መካከል የተሾምኩ ነኝ። መለጎምም መልቀቅም እችላለሁ። አሁን ፈሬን ይዘን ፈረስ ጋልቦ በቅሎ ጋልቦ ይህን ጥበብ ነው። እየሰማችሁ ነው አይደል? መብረቅን የሚለጉሙ ነጎድጓድን የሚለጉሙ መላእክት ባሉባት ዓለም ላይ የእኛ ጥበብ እኮ ትንሽ እኮ ነው፣ ትንሽ ነው። ግን በትንሿ ነገር ደግሞ ሞታችንም በትንሽ ነው። እየሰማችሁ ነው አይደል? አዎ። ይህን አለው። ስራ ምንድን ነው አለ? በመብረቅና በነጎድጓድ ወዳለንበት እንምጣ። ለሄኖክ ዘአርአዮ ትምህርተ አምሳልኪ ቤተነድ በአንቺ አዎ አምሳያ ቅድመ ዓለም በአምላክ ሕሊና ታስባ ትኖር ነበረ። ድህረ ዓለም ደግሞ ዓለምን እግዚአብሔር አምላክ ሲፈጥር በአንድነቱ በሦስትነቱ በቅድስት ሥላሴ ስዕል አዎ ነጸብራቅ ታወሰዶር እንተ ይእቲ እግዝእትነ ማርያም አዎ እንደገና በኋላ ደግሞ እነሆ ለአዳም ባጠፋ ጊዜ እትወለድ ወለትከ ወድኅ ውስተ መሬትከ ከልጅ ተወልጄ አድንሃለሁ አለ። ከድንግል ማርያም ተወልዶ እንደሚያድነው ቃል ገባለት። ያንን ቃሉን ፈጸመ። ይህን ነው እየተናገረ ያለ። ዘመብረቅ ጠፈራ ወህብራ በረዳ አው መብረቅ ብልጭታ ላመኑ ብርሃን ሲሆን ላላመኑ ደግሞ ሞት እንደሚሆን አው ጠፈሯ መብረቅ ይልቁንም ደግሞ አው ከበረዶ ወይም ደግሞ ከበረድ አው ልስላሴ ወይም ደግሞ ነጸብራቅ የበለጠ አው እይታ ያላት ድንግል ማርያም በሷ ባየኸው መልኩ ሄድና አው እንዳያትና እንደ አሳየን በስላሴ ነጸብራቅ ያያት ድንግል እሷ አው የዓለም መድኃኒት ክርስቶስን የምትወልድ እናት ነጎድጓዱን ለፈጠረ መብረቅን ለፈጠረ ክረምትና በጋን ለሚያፈራርቅ መዝራትን በማጨድ ክረምትን በበጋ ጨለማን በብርሃን ብርድን በሙቀት ለሚያፈራርቅ አምላክ እናት የሆነች እሷ እያለ ያነጋግረው። ከዚህ ቀጠለና በከመ ተነበይ ድንግል ጽጌ ነጎድጓድ ያስተበጽውኪ ሁሉ ትውልድ ብፅዕት ይሉሻል ካለ በኋላ ወእምኔሆሙ አንሰ ገብርኪ ዋሕድ ከነዚህ ሁሉ እኔ ልጅሽን አሳስቢኝ ነው የሚለውና ድንግል ማርያም ሁላችንን የምታሳስበን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። አሜን በሉ። አንዳንድ ነገሮች ልንገራችሁና ደህና ደሩ ልበላችሁ። የትምህርታችን ርዕስ ትውልድ ሁሉ ብፅዕት ይሉሻል አንቺ ባልሽው ነው። አባ ጊዮርጊስ ዘጋስጫ እንዲሁ ላይ ያስባታል። ንይ ሀቤ ኦ ድንግል ምስለ ወልድኪ ፍቁርኪ ኢየሱስ ከመ ትባርኪ ላይሌለ ድንግል ሆይ ከልጅሽ ጋራ ነይ። እስኪ ተናገሩ። ድንግል ሆይ በሉ። ከማን ጋር ነይ? እሺ ወደ ቅዱስ ገብርኤል ልውሰዳችሁ። ደግሞ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ዮሴፍ አረጋዊ ሕፃኑንና እናቱን ይዘህ ሽሽ። ይህን ነው እያሳሰብን ያለ። ሕፃኑንና እናቱን ይዘህ ሽሽ። አባ ጊዮርጊስ ዘጋስጫ ምን አለ? ልጅሽን ይዘሽ ወደ እኛ ነይ።
አባትዬ ድንግል ደግሞ ምን አለ? እንዘ ተሐቅፊኪ ለሕፃንኪ ጽጌ ጻዕዳ ወቀይ፣ ነጭና ቀይ የሆነ ልጅሽን ታቅፈሽ ነይ። ጻዕዳ በመለኮት ወቀይ በትስብእት። ከድንግል ማርያም በነሳው ሥጋ ቀይ ተብሏል። በመለኮቱ ደግሞ ነጭ ተብሏል። የእመቤታችን ስለ አድኖ ሲወጣ የምትቀበሉት የሚታደለው አበባ ነጭና ቀይ። እየሰማችሁ ነው አይደል? ማሳሰብ ማለት ይሄን ወላጆች አሁን ወርሃ ጽጌውን ስትዘክሩ፣ ወርሃ ጽጌውን ስትጾሙ፣ ወርሃ ጽጌውን ማይሌት ስትቆሙ ትዝ ሊለን የሚገባው ማሳሰብ። ሰው ሊረሳ ይችላል፣ እመቤታችን ግን አትረሳንም። ሰው ሊረሳ ይችላል፣ እግዚአብሔር ግን አይረሳም። እመቤታችን እንዳንረሳ እግዚአብሔር ሁላችንን የሚጠብቀን አሜን በሉ። ብዙ የረሷታል፣ ብዙዎች ውለታዋን ያልመለሱ፣ ወረታዋን ያልከፈሉ፣ በእሷ ስም በእንተ ስማ ለማርያም ብለው ለምነው ዛሬ ቲክቶክ ላይ መርጌታ ነበርኩ ይላል። እየሰማችሁ ነው አይደል? ቄስ ነበርኩ ይላል፣ ዲያቆን ነበርኩ ይላል፣ ሰባኪ ነበርኩ ይላል፣ ዘማሪ ነበርኩ ይላል። ማሳሰብ ስላልቻለ ነው። አዎ የምንለው ነገር ቢኖር ግን ያ የጠፋው ልጅ ሉቃስ ወንጌል ምዕራፍ 15 ላይ ምድረ በዳ ላይ ሆኖ የአባቱ ቤት ትዝ እንዳለው የድንግል ማርያም እናትነት አንድ ቀን ትዝ እንዲላቸው እግዚአብሔር ይርዳቸው። አሜን በሉ። ፍቅሯ ትዝ እንዲላቸው 5500 ዘመን የመከራ ዘመን የተጠቀለለው በድንግል ማርያም ነው። ዓመተ ሥጋ ዓመተ ሥጋዌ ዓመተ ምሕረት የተቆጠረው በድንግል ማርያም ነው። ስለዚህ የኛ ሕይወት ምን ላይ ይሆን? ችላ ሳያችሁና ደህና ደሩ ልበላችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ደቅስዮስ የተባለ አባት በታምረ ማርያም አሳስቧታል። ታምረ ማርያም ታምረ ማርያም ዛሬ እምንሰማው እምናዳምጠው መከራዋንም ደስታዋንም ስደቷንም እምናዳምጠው ታምረ ማርያም ጽፎ አሳስቧታል። እሷም ደግሞ ወረታውን ከፍላለች። ሶበ ጸሐፈ ደቅስዮስ ተአምረኪ ቅዱሰ። አዎ ታምርሽን በጻፈ ጊዜ ሰው ያልተቀመጠበት ወንበርና ሰው ያለበሰው ካባ ሰጠሽው። ክብርና ምስጋና ለመድኃኒዓለም። አያችሁ፣ ይህንን ነው። በአምስት መልኩ ትታሰባለች። ባጭሩ አንደኛ በማኅፀን ትታሰባለች። በምን ንገሩኝ? በምን አልኳችሁ? አንፈራጠ ወሰገደ ወልደ መካለ ወልደ ድንግል ዮሐንስ መጥምቅ በእናቱ ማኅፀን ሆኖ ድንግል ማርያምን አስቧታል። የእናንተ ልጆችም በእናንተ ማኅፀን ሆነው ቤተ ክርስቲያን ስትመጡ ስትሰግዱ ለድንግል ማርያም የእናትነት ለመድኃኒዓለም የባህሪ ስግደት እንደሚሰግዱ መኑ። እየሰማችሁ ነው አይደል? የተወለዱም ያሳስቧታል። እንደነ አቡነ ገብረ መንፈስ ቅዱስ እንደነ ተክለ ሃይማኖት አዎ ያሳስቧታል። እንደገና ሊቃውንት ደግሞ እንዳልኳችሁ እንደነ ደቅስዮስ ያሳስባሉ። ሉቃስ ለምሳሌ አዎ ሰላም ለስብኪ ተሳላ በእዱ ሉቃስ ጠቢብ ወንጌላውያን አሃዱ። ከአራቱ ወንጌላውያን አንዱ የሆነው ሉቃስ ስዕለ ማርያም ጽፎ አሳሰባል። እኛም ደግሞ በአእምሯችን ሰሌዳ እንድናሳስብ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ሌላው በገነት ውስጥ ያሉ ቅዱሳን ያሳስቧታል። ምን ብለው? ድንግል ሆይ ካለንበት እንዳንወጣ ጠብቂን። አዎ አጦ ማግኘት ክብር ነው፣ አግኝቶ ማጣት ግን ውርደት ነው። እየሰማች ነው አይደል? አዎ ገነት በዚህ ቦታ ሆነን ወደ መንግሥተ ሰማያት እንድንገባ እንጂ እንዳናጣ እያሉ ያሳስቧታል። ባሕታውያን ጸባ አጋንንትን ድምፀ አራዊትን ታግሰው የሚኖሩ ባሕታውያን እመቤታችንን ያሳስቧታል። ስለዚህ ሁላችንን ትውልድ ሁሉ ብፅዕት ይሉሻል ብሎ ታላቁ አባት አባ ገብረ ማርያም የተባለ ባሕታዊ መምህር እንደተናገረ የድንግል ማርያምን እናትነት አምነን ተማምነን እንድንጓዝ የአምላካችን እግዚአብሔር መልካም ፈቃድ ይሆንልን። መጨረሻው እመቤታችን ድንግል ማርያም በማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ልጅዋን
ታቅፋ እንድትሰደድና በስደት ሀገር ራእይ 12 ላይ እንደተነገረው እነሆ ዘመነ ወአዝማነ ወመንፈቃድ 3 ዓመት ከ6 ወር 1262 ቀን 42 ወራት በግብፅ ከቆየሽ በኋላ ወተበይተት ማርያም መንገለ እስራኤል ሀገረ እስራኤል አቡሃ ወደ አባቷ ሀገር ወደ ናዝሬት ተመለሰች ተብሏልና የሀገራችን የኢትዮጵያን ፍቅር እግዚአብሔር ይመልስልን፣ ሰላሟን ይመልስልን። እየሰማችሁ ነው አይደል? ሰላማችን እግዚአብሔር ይመልስልን፣ ፍቅራችን ይመልስልን። ድንግል ማርያም ተመልሳለች። ምንም በእርግጥ አልቦ ከመሐዘረ ከመግፋ ይላል። እኛ መከራ ቢደርስብን ከምንሰራው ኃጢአት በታች ነው፣ ከበደላችን በታች ነው። እሷ ግን በንጽህና በቅድስና ሆና ያልደረሰባት መከራ የለም። አንብታለች፣ አልቅሳለች፣ ተጨንቃለች፣ ተርባለች። እየሰማችሁ ነው። ወርቃለች፣ ተነስታለች፣ ተንከራታለች። ምሕረ በዘባንኪ አንድ ጊዜ በጎንሽ ወምሕረ በገቦኪ አንድ ጊዜ በጀርባሽ ማርያም ብዙሃ በአዚለ ሕፃን ደከምኪ ሕፃን በመሸከም ደከምሽ ብሎ መስክሮላት። ደክማለች፣ ተርባለች፣ ተጠምታለች። ከዚህ ጉዞ በኋላ ነው ቅዱስ ገብርኤል እንደገና አረጋዊ ዮሴፍን ምን አለው? ይህንን ነው ማሳተም። ሕፃኑንና እናቱን ይዘህ ሽሽ ያለው መልአክ እንደገና ምን አለ? የሕፃኑን ነፍስ የሚፈልገው ንጉሥ ጠፍቷልና የሕፃኑን ነፍስ የፈለጉት ሁሉም ሞተዋልና ሕፃኑንና እናቱን ይዘህ ተመለስ። ይህን እናሳት። ስደት አለ፣ መልስ አለ፣ ሞት አለ፣ ትንሣኤ አለ፣ ማጣት አለ፣ ማግኘት አለ። እየሰማችሁ ነው። ማዘን አለ፣ መደሰት አለ። ይህን እንድናስብ አይምሯችንን እግዚአብሔር ያስተካክልልን። ላንበውና ደህና ደሩ ልበላችሁ። ወተመይጠት ማርያም ሀገረ እስራኤል አቡሃ ነቢራ በግብፅ 40 ወክሌታ ወርሃ በግብፅ 42 ወር 3 ዓመት ከ6 ወር 1262 ቀናት ከተሰደደች በኋላ ተመለሰች። ይህን አሳስቡ። ይህን ማሳሰብ ያስፈልጋል። ይቀጥልና ይሰግዳ አላትያ ወረደ ጢሮስ በአምሃ ይሰግዱላታል፣ ያመሰግኗታል፣ ያወድሷታል። ናሁ እምይእዜሰ ነደፍኩ ለሃ ከዛሬ ጀምሮ ከሷ ላይ ለቅሶዋን አነሳዋል። እስኪ አመስግኑት መድኃኒዓለምን። ከሷ ላይ አነሳዋል። ከቤተ ክርስቲያናችን ላይ መከራን እግዚአብሔር ያንሳል። ከሀገራችን ከኢትዮጵያ ላይ መከራን እግዚአብሔር ያንሳል። ከዛሬ ጀምሮ ለሃ ማለት ሙሾ ማለት ነው፣ ልቅሶ ማለት ነው፣ ተስፋ መቁረጥ ማለት ነው። ይህንን አንስቻለሁ ከዛሬ ጀምሮ ካለ በኋላ ለምየ በእቶታ ረጅሜ ፍስሐ የእመቤታችንን ሚጠት ቅዱስ ያሬድም አባት ገብርኤልም እንዳሰሙት እግዚአብሔር አምላክ የሀገራችንን የፍቅርና የሰላም መመለስ እንዲያሰማን መልካም ፈቃዱ ይሆንልን። አሜን በሉ። የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። አይታችኋል፣ በሀገራችን ባህል ላይ ሰርግ አለ። ምን አለ? ሰርግ አለ። ሰርጉ ላይ ምን አለ መሰላችሁ? የሙሽራው አባት ወደ ሙሽሪት አባት ሽማግሌ ይልክና ሰርጉ ቀን ሲደርስ ሙሽራይቱን ውሰድ ተብሎ ይጠራል በሽማግሌዎቹ። ሙሽራው ሽማግሌ አለው፣ ሚዜ አለው፣ አጃቢ አለው፣ ተከታይ አለው። ይሄድና ሙሽሪትን ይዞ ይሄዳል ወደ ቤቱ። ከሁለት ቀን በኋላ እንደ አገሩ ባህል የመልስ ጥሪ ይባላል። የምን ጥሪ? የመጀመሪያው ጥሪ ምንድን ነበር? ሙሽሪትን ውሰድ ነው። ሁለተኛው ጥሪ ምንድን ነው? መልስ ነው አይደል? ቅዱስ ገብርኤል የመጀመሪያው ቁጥር 13 ላይ የማቴዎስ ወንጌል ምዕራፍ 2 ላይ ይዘህ ሽሽ የሚል ለአረጋዊ ዮሴፍ ጥሪ አቀረበ። ሁለተኛው ደግሞ ይዘህ ተመለስ። ለሐዋርያት ጉዩ አበቃሊታ
ለእኛም ለሁላችንም ሾርቶ